ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ገርቢ የሚቀርበው የሚያዝያ 8 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ኢትዮጵያውያን በጉጉት ሲጠብቁት የነበረው የቴዲ አፍሮ አልበም ተለቋል። ኢትዮጵያውያን በጉጉት ሲጠብቁት እንደነበረው ሁሉ ብልጽግናዎች ደግሞ በስጋትና በፍርሃት ሲጠብቁት ነበረ። ገና ሳይለቀቅ የጠሉት ሙዚቃ ነበር። ከፍተኛ የሆነ ዘመቻ ከፍተውበት ነበረ። በነ ኢፍቱ፣ በነ ፈዲላ ቢያ፣ በነ ግሩም ጫላ በመሳሰሉ ሰዎች ዘመቻ ተከፍቶበት ነበር። አብዛኛው የብልጽግና ካድሬ ሲያንቋሽሸው ነበረ። ለምን ጠሉት ቴዲ አፍሮን ከተባለ ለእግዚአብሔር ምስጋና የሚቀርብባቸው መዝሙሮችን አጋንንት መስማት እንደማይፈልገው ሁሉ አገር አፍራሾችም ስለ ሀገር ፍቅር የሚሰብክ አርቲስት ሲመጣ ባይደነገጡ ነው የሚገርመው። ቴዲ አፍሮ እንግዲህ የዜግነት ፖለቲካ አቀንቃኝ መሆኑ ይታወቃል። ቴዲ አፍሮ ኢትዮጵያዊነትን በማቀንቀን የሚታወቅ አርቲስት ነው። እነዚህ ሰዎች ደግሞ ኢትዮጵያን እያፈረሱ መሆኑን ያውቃሉ። የህዝብን ደም እያፈሰሱ ዜጎችን እያፈናቀሉ እየገደሉ ላለፉት 78 ዓመታት ስልጣን ላይ መቆየታቸውን ያውቃሉ። እነሱ ፈጠርናት የሚሏት ሀገር በሳርና በአበባ የተሞላችው ከስር ግን አስከሬን የለሸለሸችውን ሀገር ከዚህ በፊትም ተቃውሞ አሳይቷቸዋል። ስለዚህ አሁን ላይ ቴዲ የሚዘፍነው ዘፈን ለእኛ ስጋት የሚሆን ነው። ሪቮሉሽን የሚቀሰቅስ ነው። ከአዲስ አበባ ያባረርነውን የአዲስ አበባ ተወላጅ በሙዚቃው ሊያስታውስ ይችላል። እያፈረስን ያለውን ሀገር አስታውሶ ህዝብ ሊቀሰቅስ ይችላል በሚል ስጋት፣ በተለይ ደግሞ ምርጫ ወቅትም ላይ በመሆኑ የተነሳ ስለዚህ ገና አልበሙ ሳይለቀቅ ለማሸማቀቅ ጥረት ሲያደርጉ ነበር። ዛሬ አልበሙ ተለቋል። ኢትዮጵያውያን በከፍተኛ ጉጉት ሲያዳምጡ ነበረ። ተሰማቸውንም ስሜት ሲገልጹ ነበር። ጀንበር ሲለቀቅ 115,000 ሰው ላይቭ ሲመለከት ነበር። ስቲከርም እንደ ጉድ ሲበረከትለት ታይቷል። አንዱ ኮሜንት ላይ ምን ብሎ ጻፈ? ይህን ዘፈን በ2050 የምትሰሙ ሰዎች እኛ የ2018 ነዋሪዎች 8 ሰዓት አልደርስ ብሎን በቴዲ ዘፈን ጉጉት ቀኗ ሌት ብሎን ጠብቀን የሰማነው ታሪካዊ ዘፈን እንደሆነ እወቁ አለ። ከኛ ተማሩ። ዘረኝነት እና ብሔርተኝነት እኛን ሰላም አሳጥቶን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን፣ ኢትዮጵያን ውደዱ፣ ፍቅር ያሸንፋል በማለት ኮሜንት ሰጥቶ ብዙዎቹ ሶሻል ሚዲያ ላይ ሲያጋሩት ነበረ። በተረፈ ወደ አልበሙ ስንመጣ እንግዲህ በተወሰኑ ሲንግሎች ላይ በተወሰኑ ሙዚቃዎች ላይ ፖለቲካውም የሀገርም ጉዳይ የተዳሰሰበት ሁኔታ ነበር። በተለይ ደግሞ መጨረሻ የተለቀቀው ዳስጠል የሚለው ሙዚቃው ብዙ ሀሳብ የተላለፈበት ነው። ባንዲራው መውደቁን፣ አገር መፍረሱን፣ ቃላባይ መንገሱን፣ መሃሉ ተገፍቶ ዳር ላይ መውደቁን ስለ ኢትዮጵያ አስተምራለ የሚል ቃላባይ ቤተመንግስት መግባቱን ልጅ ለናቷ ምጥ አስተማረቻት እንደሚባለው ኢትዮጵያን ከአንተ በላይ እኛ እናውቀዋለን አባቴ፣ አንተ ልታስተምረን አትችልም። አንተ ልታስተምረን የሚችለው አገር እንዴት እንደሚፈርስ ነው፣ አገርን እንዴት መጥላት እንደሚቻል ነው በማለት ዳስጣል የሚለው ላይ ባንዲራው መውደቁንም አገር እየፈረሰ መሆኑን ገልጿል። በሌላ ሙዚቃ ላይ መጀመሪያ የተለቀቀው ሙዚቃም ላይ ለብሼ ብተኛ እንቅልፍ የለኝ ማታ አጣሽና ልቤ ካለሽበት ቦታ በማለት ኢትዮጵያ በኢትዮጵያ ውስጥ መጥፋቷን ገልጿል። ቴዲ አፍሮ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው በማለት ንጋት እየመጣ መሆኑን ገልጿል። በጨለማ ውስጥ መክረማችንና ሊነጋ 1 ሰዓት መቅረቱን በሙዚቃው ውስጥ ገልጿል። አቤት ቁንጅና፣ አቤት ውበት፣ የቀዩ ፋኖ ሲያምበው መብራት በማለትም የፋኖን ስም በውስጠ ወይራ ሲያቀነቅን ነበር። እንዳጠቃላይ እኔ ሙዚቃውን ወድጄዋለሁ። ያዞምባ አይደለም ግን የኔ እያለ መታሰቢያነቱ በማንነታቸው የተነሳ ሲፈናቀሉ፣ ሲገደሉ እና አገር አልባ ሲደረጉ ለነበሩ ዜጎች መታሰቢያ ይሆን ዘንድ ያዞምባ በሚል ርዕስም አቀንቅኖላቸዋል። ስለዚህ ቴዲ አፍሮ ያው እንግዲህ ሰው የሚጠብቅበት የራሱ የሆነ መጠን ሊኖረው ይችላል። በበኩሌ ግን በዚህ ልክም ለሀገር ድምፅ በመሆኑ የተነሳ ኢትዮጵያ ያለችበትም ሁኔታ በዚህ ልክም ቢሆን በመግለጹ የተነሳ ላመሰግነው እወዳለሁ። ሌላው ለቴዲ አፍሮ ሙዚቃ ጠቅላይ ሚኒስትሩ መልስ ሰጥቷል። ሳይጠየቅ ዛሬ አሰላ የንፋስ ኃይል ማመንጫ ላይ ተገኝቶ ንፋስ ሲረጭ ነበር አብይ አህመድ።
ከዚህ በፊት ግሩም ጫላ ኢንተርቪው አድርጎታል። ቴዲ አፍሮን ታስታውሳላችሁ። ቤቱ ድረስ ሄዶ የመጨረሻ ያሞካሸ ቴዲ አፍሮን ኢንተርቪው ሲያደርገው እንዳልነበረ ሁሉ በትናንትናው ዕለት ደግሞ ነጋዴ በማለት ቴዲ አፍሮ በዘፈን የሚነግር ሰው መሆኑን እና ለማስታወቂያ ተብሎ የሰሞኑን ግርግር መፍጠሩን ግሩም ጫላ ፌስቡክ አካውንቱ ላይ ሲጽፍ ነበር። በእኔም ዕለት ቴዲ አፍሮ የገበያ ችግር አለበት ብዬ አላስብም። የገዢ ችግር አለበት ብዬ አላስብም። ስምንተኛው ወር 2018 አልደርስ ብሏቸው ኢትዮጵያን በከፍተኛ ጉጉት ሲጠብቁት የነበረ ሙዚቃ ነው። ስለዚህ ግሩም ጫላ ከአገዛዙ ተለጥፎ የአዲስ አበባ መሬት የተቀራመተው ልክ እንደ ፓስተሮች ሁሉ ማለት ነው። ዓለም አቀፍ የሆነ ሚዲያ ገነባለሁ ብሎ ለስቱዲዮ ግንባታ ብሎ የተቀበለውን መሬት የቸበቸበው። የሚገርማችሁ ነገር የሚገነባበት መሬት ብቻ አይደለም የሚገነባበትም ብር ጭምር ተሰጥቶት ነበር። ያን ከበላ በኋላ አሁን ላይ እዳውን እየከፈለ ያለው እንደዚህ ስለ ኢትዮጵያ የሚያቀነቅኑ አርቲስቶችን አገዛዙን ይቃወማሉ ብሎ የሚያስባቸውን ኃይሎች እነሱም በመሳደብ እና በማቃለል ሆኗል። ከዚህ በፊት ግን ግሩም ጫላ ኢንተርቪው እንዳደረገው አይዘነጋም። On the world music chart few months ago. It called by many musical geniuses, Teddy Afro's success still continues as his album breaks Ethiopia's musical records. CGTN's Girum Chala has a story. This man, Teddy Afro, is already a living musical legend in his country. But his recent album named Ethiopia has taken his career to the next new level. Right after the release of the album, it has taken the #1 place on the global music chart. It took us 2 years to put together this album in the studio. እንደሰማችሁ ነው እንግዲህ ግሩም ጫላ ከዚህ በፊት ቴዲ አፍሮን ሲያንቆለባብስ ከሀገርም አልፎ አህጉሩን ጭምር ከፍ የሚያደርግ አርቲስት መሆኑን ሲገልጽ እንዳልነበረ ሁሉ አሁን ላይ ነጋዴ ብሎ ሊያቃልለው ሞክሯል። ከዚህ ባለፈም የብልጽግና ካድሬዎች እና ይፍቱም የሚባሉ ፈዲላ ቢያ የሚባሉ በዳሊያቸው የሚያስቡ የብልጽግና ካድሬዎች ጭምር እንደዚሁ ቴዲ አፍሮ ላይ ዘመቻ ሲከፍቱ ነበር። መግለጫ እንዳይሰጥ ከከለከሉ በኋላ ከዛም አልፎ ማነው መግለጫውን ሊያስተላልፍ የነበረው ሚዲያ ሁሉ ጠርቶ ዮናታን ተስፋዬ ማብራሪያ እንዲሰጥ አድርጎታል። አይደለም የቴዲ አፍሮ መግለጫ ሊሰጥበት የነበረው ሚዲያ ባለቤቶች ተጠርተው ነበር። ስራ አስኪያጁ ተጠርቶ ነበር። ጠሪው ማን ነው? ዮናታን ተስፋዬ። ሰዎች ጊዜ ሲለዋወጥ ከየት ተነስተው የት እንደሚደርሱ አመላካች ከሆኑ ሰዎች መካከል አንዱ ዮናታን ተስፋዬ ነው። ዮናታን ተስፋዬ ትናንት ስለ ኢትዮጵያ ያታገላለሁ ሲል የነበረ ሰማያዊ ፓርቲ ውስጥ የነበረ የአዲስ አበባ ልጅ ነኝ ሲል የነበረ ግለሰብ ነው። ዛሬ አባቴ ከኦሮሞ በላይ ኦሮሞ ሆኖ ብዙ ነገር እያደረገ ይገኛል። ህዝብን እያፈነ ይገኛል። በአንድ ወቅት ተናገርክ ተብሎ ሲታሰር የነበረው ሰውዬ ዛሬ አፋኝ ሆኖ ተከስቷል። ሌላው እንግዲህ አብይ አህመድ ዛሬ እንዳልኳችሁ መልስ ሰጥቷል። በደም የመጣ ስርዓት በድምፅ አይናወጥም በማለት ሲናገር ነበር። ከዚህ በላይ መናወጥ አለ እንዴ? ከዚህ በላይ መናወጥ አለ እንዴ? በክላሽ አልወርቅም ሲል የነበረው መንግስት በክራር እንዳይወርቅ ሲንበቀበቅ ሲንበጨበጭ ከረመ እኮ። ከዚህ በላይ መደናገጥ አለ እንዴ? ከዚህ በላይ መረበሽ መታወቅ ሊኖር አይችልም። እና አብይ ግን በደም የመጣ ስርዓት በድምፅ አይናወጥም በማለት ተናግሯል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። አብይ አህመድ በደም የመጣ ስርዓት በድምፅ አይናወጥም በማለት ሲናገር ተዋግቶ የመጣ ይመስላችኋል? ልክ እንደ ህወሓቶች ተዋግቶ ግንቦት ያያለ የመጣ ይመስላችኋል? በንግግር መምጣቱን ረስቶ ጆሮ ለጆሮ በሚጥም ንግግር መምጣቱን ረስቶ ዜማ የለውም እንጂ እኮ አብይ አህመድም የመጣው በቃል ነው ማለት ይቻላል። ኢትዮጵያውያንን ስለ ኢትዮጵያ በማውራት ጆሮአቸውን አማሎ ወደ ስልጣን መምጣቱ የሚዘነጋ አይደለም። በወሬ ነው የመጣው፣ በወሬ እንጂ ተዋግተህ አይደለም የመጣው። ስለ የትኛው ደም እንደሚወራ እግዚአብሔር ይወቅ። በተረፈ ግን ቆይታውን በመግደል ላይ ወይም ደግሞ በደም ላይ በመመስረት የሚታወቅ ቢሆንም የመጣው ግን አብይ አህመድ የመጣው አጭበርብሮ ነው። ኢትዮጵያውያን ወጣቶች በፈጠሩት ህዝባዊ እምቢተኝነት እሱን ተጠቅሞ ወደ ስልጣን መምጣቱ የሚዘነጋ አይደለም። በተረፈ ግን
ላው ይህንን ንግግር ያደረገው ለቴዲ አፍሮ መሆኑ የሚያጠራጥር አይደለም። እናንተ የምታወጡት ሙዚቃ እዚህ ጋር አንዷ ተርባይን የምታመነጨውን ንፋስ ያህል ከዛ የሚወጣውን ኢነርጂ ያህል እንኳ ጉልበት ማፍለቅ አይችልም፣ ምንም አታመጡም በማለት ሲናገር ነበር። ምንም እንደሚያመጣ ወደፊት ታያለ። ቴዲ አፍሮም ዛሬ በዘፈኑ 11ኛው ሰዓት ላይ እንደምንገኝ ገልጿል። በእርግጠኝነት የምነግረው ነገር አብይ አህመድ የመጨረሻ የስልጣን ዘመኑ ላይ እንደሚገኝ አሳምሮ ይረዳል። ይህን ኢትዮጵያውያን መገንዘብ ባይችሉም አብይ አህመድ እንዳበቃለት ገብቶታል። ሰሞኑን ያደረገውን ኢንተርቪው አይታችኋል። በጣም ዘና ባለ መንፈስ ውስጥ ሆኖ ከባለፉ ጋር ራሱን እያወዳደረ መንግስት ለመጫወት ቢሞክርም ውስጡ ግን እንዳበቃለት አብይ አህመድ ተረድቷል ማለት ይቻላል። እያደረጋቸው ያሉ ነገሮችን በአጠቃላይ ሲታዩ አገዛዙ ከውስጥም ከውጭም እየተገዘገዘ መሆኑን የተረዳበት ጊዜ ላይ መድረሱን አመላካች ነው። በተረፈ ግን አብይ አህመድ ይህንን ንግግር ያደረገው ለቴዲ አፍሮ መሆኑ እርግጥ ነው። ሌላው አብይ አህመድ እያበቃለት መሆኑ አመላካች ከሆኑ ነገሮች መካከል ትናንት ወዳ ተከታታይ የሆነ ኢንተርቪው አድርጎ ነበር። ከነ ኢቲቪ ጋር ተከታታይ ኢንተርቪው አድርጎ ነበር። ትናንት የተለቀቀው ክፍል 2 የሉዓላዊነት ልብ ይላል ርዕሱ ማለት ነው። ገብታችሁ ያየውን ሰው ብትመለከቱ 5.3 ወይም 5300 ሰው ፋና ላይ እንዳየው ትረዳላችሁ። አሚኮ ላይ ደግሞ 334 ሰው ነው ያየው። ጋይስ 334 ሰው ስንት ዝግጅት ተደርጎበት ስንት ማስታወቂያ ተሰርቶበት አብይ አህመድ በሚሊዮን የሚቆጠር ሰብስክራይበር ባለው ቻናል ያስለቀቀው ቪዲዮ 334 ሰው ነው ያየው። ከዚህ በላይ መሸነፍ አለ? ከዚህ በላይ መንኮታኮት አለ እንዴ? ከዚህ በላይ የስርዓትን መበስበስ የአብይ አህመድ ተቀባይነት መውደቁን የሚያመላክት ነገር ሊኖር አይችልም። ኢቲቪ ላይ ስትመጡ ወደ 4200 ሰው አካባቢ አይቶታል። በአጠቃላይ ሁሉም ቻናሎች ላይ ያየውን ቪው ቁጥር ብትደምሩት 10,000 አይሞላም። አብይ አህመድ የራሱ ካድሬዎችም ጭምር ተጠይፈውታል ማለት እኮ ነው። ይሄ ማለት 10,000 ሰው በተለያዩ በሚሊዮን የሚቆጠር ሰብስክራይበር ባላቸው ዩቲዩብ ቻናሎች በኢቲቪ፣ በአሚኮ፣ በዋልታ በመሳሰሉት ተለቆ 10,000 ሰው አይቶታል ማለት የራሱ ከፍተኛ አመራሮች ካድሬዎች ጭምር እያዩት አይደለም ማለት ነው። እንኳን አባሉን ሳይበር አርሚውን እነሱን ይቅርና አመራሩ ራሱ እያየው አይደለም። የአብይ አህመድን ድምፅ መስማት ራሱ ብልጽግና እያቅለሸለሸው መምጣቱን የሚያሳይ ነው። አባል ተብዬው ይቅርና ህዝቡ ይቅርና የብልጽግና ሰዎች ራሱ የአብይ አህመድን ቃለመጠይቅ እያዩት አለመሆኑን የሚገልጽ ነው። በተረፈ ግን ያደረገውን ቃለመጠይቅ ይዘቱን ስትገመግሙት በክፍል 1 ያደረገውን ቃለመጠይቅ ትናንት በስሱ ይጨበጣሉ። ክፍል 2 ላይ ግን ገለባ ነው የምታገኙት። አንዳች ቁም ነገር ልታገኙ አትችሉም። እንኳን ለኢትዮጵያ መፍትሄ ይቅርና የኢትዮጵያን ችግር የማያውቅ ደንዝዝ ያለ በሎ ኦፍ አትራክሽን ፍልስፍና የተጠመደ የተለከፈ መሪ ወደ ስልጣን መምጣቱን ትረዳላችሁ። ሰሜኖች እንደዚህ እየተቀለደብን እንኑር እንዴ? እንደዚህ እየተቀለደብን ከአዋሽ መቀሌ የተሰራው የባቡር ሀዲድ ቢጠናቀቅም አብይ አህመድ ወደ ስልጣን ከማምጣቱ በፊት ተጠናቋል። ኦልሬዲ መለኮስ ብቻ ነው የቀረው። ያንን ማቋረጡ አልበቃ ብሎ ምን ልናጓጉዝበት ነው ይሄ የተገነባው? ምን ልናጓጉዝበት እያለ የሚቀላምድ መሪ እስከ መቼ ድረስ ተሸክመን ልንቆይ እንችላለን? እና ለሰሜኑ ያለውን ጥላቻ በግልጽ አሳይቷል። ያንን የባቡር ሀዲድ ያስገነባው እሱ አይደለም፣ አብይ አይደለም፣ ቀድሞ የተሰራ ነው። እና በዛ በጦርነት ሰዓት ላይ አብዛኛውን እንዲወድም ለማድረግ ጥረት አድርጎ ነበረ። ግን ህዝብ እየጠበቀው በክፍል 1 ባደረገው ቃለመጠይቅ አይጠቅምም፣ ጠቃሚ ስላልሆነ ሀዲዱን እየነቃቀላችሁ ውሰዱት የሚል መልእክት ነው ያስተላለፈው። ይህን ያደረገው አብይ ያለ ምክንያት እንዳይመስላችሁ። አንደኛ የሰሜን ጥላቻ ስላለበት ነው። ሁለተኛ ሰሜኑ ከኢትዮጵያ ጋር እንዲተሳሰር ስለማይፈልግ ነው። ትግራይን እኮ እንድትገነጠል ብዙ ግፊት እያደረገ ነው። አማራን አሁን እያስተዳደረ ነው ማለት አንችልም። ቀጣይ መደበቂያው የት ነው? አብይ አህመድ መሀል ሀገር ላይ ሆኖ ደቡቡ ላይ ምስራቁ ላይ ምናምን እንዲሸምቅ ነው እቅዱ፣ ይሄ ነው። ስለዚህ ሰሜኑ ከኢትዮጵያ ጋር ማስተሳሰር ስለማይፈልግ ነው። በሶስተኝነት ደግሞ ሰሜኑ የኢኮኖሚም የፖለቲካም ስህበት ማዕከል መሆን የለበትም የሚል አስተሳሰብ ስላለው ነው። ስለዚህ 2.6 ቢሊዮን ዶላር ወጪ ወጥቶበት እያለ ሲቆረቆር ተሰምቷል። እንዴት ምንም አይነት የሚጓጓዝ ምርት በሌለበት ሁኔታ ይህን ያህል ቢሊዮን ዶላር ይወጣል እያለ ሲቆጭ ነበር። ለአንተ ቤተመንግስት ግንባታ የወጣው ስንት ቢሊዮን ዶላር ነው ተብሎ ቢጠየቅ ግን መልካም ነበር። ስለዚህ
ሁለቱንም ክፍል ስትመለከቱ ያን ያህል የተላለፈበት መልእክት አለ ማለት አይቻልም። ዩኒቨርሲቲዎች ከ30 ዓመት በኋላ ሟች መሆናቸውን ሲናገር ነበር። ይሄንን መቼም እንግዲህ ከዓለማት ጋር ስንታይ ለምሳሌ 30 ዓመት 40 ዓመት 100 ዓመት ወደ ኋላ ቀርቷል አህጉሩ ማለት ነው። ከምዕራቡ ዓለም ጋር ስታይ 50 100 ዓመት ተብሎ ሊገለጽ በሚችል መልኩ ወደ ኋላ የቀረ አህጉር ውስጥ ነው ያለ ነው። ያም ሆኖ ግን ያደገው ዓለም ላይ እስካሁን ድረስ ዩኒቨርሲቲ ባልቀረበት ሁኔታ መሽረፈት ግን እና ሶልቴክ የነገሩትን መረጃ ይዞ ከ30 40 ዓመት በኋላ እኮ ዩኒቨርሲቲ ስለሚሞት በኤአይ መማር ስለሚቻል ምናምን ኤአይ አባቴ አያስተምርም። ኤአይ ሰዎችን ያደነዝዛል። በፊት መረጃ ለማግኘት ብዙ ለፍተህ ብዙ አንብበህ ነበር የምታገኘው። በዛ ልፋት ውስጥ ደግሞ አይምሮ ያድጋል። ኤአይ ከመጣ በኋላ አንተ የሆነ ነገር ጻፍ ታደርጋለህ፣ እሱ ይጨርስልሃል፣ እሱ መጽሐፍ ይጽፍልሃል፣ እሱ ይዘፍንልሃል፣ እሱ ዜማ ይፈጥርልሃል። ልፋትና ጭንቅላት እድገትን የሚገታ ነው። ፋና ላይ 5.3፣ አሚኮ ላይ 334 ሰው፣ ኢቲቪ ላይ 4200 ሰው የሚያዩት ኢንተርቪው የሚለቅ ጠቅላይ ሚኒስትር ቪዲዮን አጥፉልኝ፣ የለጠፋችሁትን ቪዲዮ አጥፉልኝ ከማለት ባለፈም ዩቲዩብን ዝጉልኝ አለማለቱ በእጅጉ ያስገርማል። ሌላው በራያ ቆቦ ሰሞኑን የተካሄደውን ውጊያ ይመለከታል። በቆቦ አካባቢ ሰሞኑን በጣም ከባድ የሆነ ጦርነት ተቀስቅሶ ነበር። በጀት በድሮንና በሜካናይዝድ የታጀበ ውጊያ ከፍቶ ነበር። አሰፋ ቸኮል በሱ የሚመራ ዘመቻ ተከፍቶ ነበር። ቲፒኤፍም ተሳትፏል በዚህ ዘመቻ ላይ። እነ ጌታቸው ረዳ የነ ጻድቃን ትግራይ ፒስ ፎርስ የሚባለው መሳተፉ ተሰምቷል። ይሁንና ጀግኖቹ የሚጨበጡ አልሆኑም። አባቴ ምስራቆቹ ከአንገት በላይ ስፔሻሊስት በመሆናቸው የተነሳ አገዛዙ ብዙ ዋጋ እንደከፈለ የደረሰ መረጃ ያመለክታል። በአንድ ቀን ተኩል ውጊያ ብቻ ከ500 በላይ ፌዴራልና የመከላከያ ኃይል እንዲሁም ቲፒኤፍ የሚባለው መርገፉን ለጥረስ የደረሰው መረጃ ያመለክታል። እና በጣም ፈርጥመው በመገኘታቸው የተነሳ አገዛዙ ቲዲኤፍም ጭምር በዚህ ዘመቻ ላይ ተሳትፏል የሚል ግምገማ ላይ መድረሱን የደረሰ መረጃ ያመለክታል። ቲፒኤፍን ይዞ የሄደው አገዛዝ የለም በዚህ ደረጃ ፈርጥመው ቲፒኤፍን፣ መከላከያን፣ ፌዴራል ፖሊስን አዝምቼ በዚህ ደረጃ ሊለበልቡኝ የቻለው ቲዲኤፍ ያግዛቸው ነው። ልክ ከዚህ በፊት በዘመቻ አባናደው ወቅት ሲያራግበው እንደነበረ ፕሮፓጋንዳ ሁሉ ቲዲኤፍ በዚህ ዘመቻ ተሳትፏል የሚል ግምገማ ላይ መድረሱን የጥረስ ምንጮች ገልጸዋል። ቢሳተፉስ ቲፒኤፍን እኮ ነገ ትግራይ ላይ ልታሰምት ነው አይደለም እያዘጋጀ ያለው ትግራይ ፒስ ፎርስ በሚል ስያሜ እያዘጋጀው ያለው ስለዛ ነው። ስለዚህ ከፋኖዎች ጋር ተባብረው ቢመጡ ራሱ የሚያስገርም አይደለም። በተረፈ ወደፊት ግን ይህን ጉዳይ መጠበቅ መቻል አለበት። አብረው ይመጣሉ ብለህ መጠበቅ መቻል አለበት፣ የሚቀር አይደለም። ዛሬ ትግራይ ላይ ስብሰባ እየተካሄደ መሆኑ ሰምተናል፣ ከትናንት ጀምሮ ማለት ነው። በዚህ ስብሰባ ታሪካዊ ውሳኔ ይወስናሉ ተብሎ ይታሰባል። የሚወስኑት ለማን ነው? ለአማራ አይደለም፣ ለኢትዮጵያ አይደለም፣ ለራሳቸው ነው የሚወስኑት። ህልውና የመጨረሻ ምዕራፍ ላይ ደርሷል። ቲፒኤልኤፍን ብትል ክልሉንም ጭምር የመጨረሻ ህልውና ደረጃ ላይ እንዲደርስ አድርገውታል። የትግራይ ወጣቶች ዛሬ ከሀገር እንወጣለን ሲሉ የባህር አሳ እየበላቸው ይገኛል። በሀገራቸው ተሳዳጁ ነው። ልክ እንደ አማራው ሁሉ ዋጋ እየከፈሉ ይገኛሉ። ስለዚህ የትግራይን ህዝብ መታደግ የሚችሉበት የመጨረሻው ምዕራፍ ላይ ያሉ እንደመሆናቸው መጠን አዲስ ውሳኔ ይዘው እንደሚመጡ የሚያጠራጥር አይደለም። ፋኖና ቲዲኤፍ ተፋብረው መጡ ማለት ደግሞ ልክ ቴዲ አፍሮ በዛሬ ዘፈኑ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ያለው መከሰቱ ነው ማለት ነው። መጪውን ጊዜ ተረድቶ ነው ቴዲ አፍሮ እንደዛ ብሎ የተናገረው ብዬ አስባለሁ። የእስካሁንንም ግምት ውስጥ አስገብቶ ኢትዮጵያ ያሳለፈቻቸው 8 ዓመታት የጨለማ ዘመናት መሆኗን ተረድቶ እና ንጋት እየመጣ መሆኑን ተረድቶ ነው። ያ ንጋት ሊመጣ የሚችለው እንዴት ነው ብለህ ካሰብክ ደግሞ ከሰሜን ነው አባቴ፣ ከሰሜን ነው። በሰሜኖች ትብብር ነው። ጽዮን ሙሽራዬ እያለ ሲያወድስ እንደተሰማ ሁሉ በሰሜኖች ትብብር ነው። ሰሜኖች አብረው የመጡ ጊዜ ነው የኢትዮጵያ ጮራ ሊፈካ የሚችለው ጀንበር ሊወጣ የሚችለው። ስለዚህ ትግራይ ኃይሎች በዛሬው ስብሰባቸው ከባድ የሆነ ውሳኔ ይወስናሉ ተብሎ ይታሰባል። አማራጭም የላቸውም። እስካሁንም ዘግይተዋል ማለት ይቻላል። ይህ አገዛዝ 5 ዓመት እንደገና ኢትዮጵያን የሚመራበት እድል ሊሰጠው አይገባም። አብይ አህመድ የተባለ ተራ የሆነ ግለሰብ ይህን ያህል ኢትዮጵያን ካንኮታኮታት በኢኮኖሚውም በሁሉም ነገር ይህን ያህል ከጎዳት በቂ ነው። ይህንን ስናወራ ማጫጫታ ይፈጠራል። ምክንያቱም ኢትዮጵያ ውስጥ ለውጥ ሊያመጣ የሚችለው የሰሜኑ ጥምረት ስለሆነ ከዛ ውጭ መፍትሄ የለም አባቴ።
በየሰፈር አገዛዙ የማይደርስበት ወረዳ ልትመሰረት ትችላለህ፣ ዞን ልትመሰረት ትችላለህ፣ ከፍ ካለ ክልል ልትመሰረት ትችላለህ። ስለ ኢትዮጵያ የምታወራ ከሆነ ግን ከዚህ የተሻለ መፍትሄ የለም። አገዛዙን በአጭር ጊዜ ውስጥ ማስወገድ ከታሰበ ከትብብር ያለፈ መፍትሄ ያለ ብዬ አላስብም። በተረፈ ግን ራያ ቆቦ ላይ በአንድ ቀን ውስጥ ከ500 በላይ ሰራዊቱን የቀበረው አገዛዝ ቲዲኤፍ በዚህ ውጊያ ላይ እየተሳተፈ ነው የሚል ግምገማ ላይ መድረሱን የመረጃ ምንጮቻችን ገልጸዋል። በእርግጥ ቲዲኤፍ ቢሳተፍማ እስካሁን ድረስ አባቴ ውጊያ የሚካሄደው ቆቦ ላይ ብቻ አይሆንም ነበር። ቆቦ ላይ በነገራችን ላይ ብዙ አካባቢዎች ነፃ ወጥተዋል፣ ካገዛዙ ነፃ ወጥተዋል። እና ቲዲኤፍ ቢሳተፍ ኖሮ ይሄኔ ወልዲያ ነበሩ፣ ይሄኔ ደሴ ነበሩ። ኢትዮጵያም ሌላ ደስታ እያስተናገደች ነበር። የቴዲ አፍሮ ዘፈን ይወጣል ብላ ወደ ድሮ ይመልሰኛል ብላ በጉጉት ስትጠብቅ የነበረችው ሀገር አባቴ እነዚህ ኃይሎች ተባብረው እየመጡ ነው ሲባልማ በምን አይነት መልኩ ልጠብቅ እንደምትችል መገመት አይከብድም። ሌላው አምቦ 120ን ይመለከታል። ከሰሞኑ እንግዲህ አምቦ 120 በሚል ስያሜ የሚጠሩ ማፊያዎች ሲፈጽሟቸው የከረሟቸውን ግፎች የሚያሳይ ቪዲዮ በመለቀቁ የተነሳ ኢትዮጵያውያን እነዛ ቪዲዮዎች ሲቀባበሉ መክረማቸው የሚዘነጋ አይደለም። እኔ ግን ግርምት ፈጥሮብኛል። እንዴት በዚህ ደረጃ ላይ ያስገርማቸው ቻለ የሚል ጥያቄ ፈጥሮብኛል። ላለፉት 6-7 ዓመታት በየቀይህ በየሰፈርህ ሲከናወን የነበረ ነገር በቪዲዮ ተቀርጾ ሲመጣ ለምንድን ነው የገረመህ የሚል ጥያቄ ፈጥሮብኛል። በአይነት ስታየው የከረምከውን ነገር አይደለም እንዴ አሁን በቪዲዮ ተቀርጾ ይመጣል? የተለየ ነገር አለ እንዴ? የአገዛዝ ማለት እኮ ትናንት አዲስ አበባ ላይ ሲቀጠቅጣት የኖረች ሚስቱን ለዛውም ታዋቂ ሚስቱን በመስኮት ወርውሮ ከገደላት በኋላ በቁጥጥር ስር ከዋለ በኋላ ከህግ አካላት ከጉሮሯቸው ነጥቆ አርቲስቱን የፈታ መንግስት የሚመራት ሀገር ውስጥ እኮ ነው ያለ ነው አይደል እንዴ? ትናንትና ሚስቱን በግፍ የገደለ አርቲስት እኛ እንወደዋለን። ባካችሁ በሽታ ቤታችንን የሚያሞቀው እኮ እሱ ነው። እሱ ከሌለማ ጭር ይላል፣ ይደብረናል፣ ውስኪ ቤቱ ይደብረናል በሚል አስተሳሰብ ኬዙ እንዲዘጋ አድርገው የለቀቁ እኮ ናቸው አይደል እንዴ? በአባ ገዳዎች አማካኝነት ገዳው በነፃ እንዲኖር ተወስኗል። ከዛ ባለፈ ግን የሟች ቤተሰቦች ድምፃቸውን አጥፍተው እንዲኖሩ ተወስኗል የሚል መግለጫ እኮ ሲያሰጥ የታየ መንግስት ነው አይደል ኢትዮጵያን የሚመራት። ከዛ ባለፈ የሟች ቤተሰቦች በተለያዩ ሚዲያዎች እየመጡ ብሶታቸውን ሲገልጹ ነበር። እና ይህን ያደረገ መንግስት አምቦ ላይ ማፊያዎችን አሰማርቶ ህዝብ መደብደቡ እንዲህ ሊገርማችሁ ይቻላል። ሌላውን ተውት። አትሌት ፈይሳ ሌሊሳ የሚባል አርቲስት ለሱ የፈቀደው ምንድን ነው? ሰክሮ ማሽከርከርን ብቻ ሳይሆን ሰክሮ መግጨትን መግደልን እኮ የፈቀደ መንግስት ነው ያለን አይደል እንዴ? ባለፈው እኮ ከገጫቸው 2 ዜጎች መካከል አንዷ ህይወቷ አልፏል። ሰክሮ ሲያሽከረክር የገጫት አንዷ ኢትዮጵያዊ ህይወቷ አልፏል። ያም ሆኖ ግን አትሌት ፈይሳ ሌሊሳ ሊታሰር አልቻለም። እንደውም ከሰሞኑ ከአምባው ቪዲዮ ጋር ተያይዞ ምንድነው ታዲያ ምናምን በማለት ለመከላከል ሲሞክር ታይቷል። ስለዚህ ሰክሮ መንዳትና መግጨት የተፈቀደለት አትሌት በሚኖርባት ሀገር ላይ እንደዚህ አይነት ነውር መፈጸሙ የሚገርም አይደለም። ሌላው ገራፊው አቃቤ ሕግ ስለሱ ታውቃላችሁ፣ ኢዮስያድ ይባላል። እኔንም 9 ዓመት ካስፈረዱብኝ አቃቤ ሕጎች መካከል አንዱ ነው። ምንም ባላደረኩት በሌለውበት 9 ዓመት ያስፈረደብኝ ኢዮስያድ ነው። ኢዮስያድ እንግዲህ በእነ መሰረት ሚዲያም ሲወጣ እንደነበረው ዜጎችን አስሮ ሲገርፍ እንደነበረ ተጋልጧል። በገላን ታስረው የነበሩ አማራዎችን ቁልቁል ሰቅሎ ሲገርፍ ነበር። ስለዚህ እነዛ አይነት አቃቢ ሕግ ፌዴራል ላይ ያስቀመጠ መንግስት ባለበት የቶርቸር ሕግ የአገዛዝ እኮ ሰሞኑን አምቦ ላይ ሲፈጸም የነበረውን ጉዳይ በህጋዊ መልኩ የሚፈጽሙ መርማሪዎችን ለመፍጠር የቶርቸር ሕግ እኮ አስጥቆ የነበረ ነው። ረሳችሁት እንዴ? ከብዙ ጫጫታ በኋላ ከጸደቀ በኋላ እኮ ነው እንዲሰረዝ የተደረገው ያ ሕግ። በህገወጥ መንገድ ሲፈጸም የነበረውን ቶርቸር ህጋዊ ለማድረግ ውሳኔ ወስኖ የነበረ ህግ አጥቆ የነበረ መንግስት ነው ኢትዮጵያን የሚመራት። እንደነ ገነት አራጌ ያሉ በርካታ አማራዎች እስካሁን ድረስ ተብዛቸው የለም። እንደዚህ አይነት ደብዳቤዎችን አሰማርተው ገሏቸውም ይሁን የሆነ ማጎሪያ ጣቢያ ውስጥ ዘግቶባቸውም ይሁን እነ ገነት አራጌ ከተሰወሩ እኮ 2 ዓመት አለፋቸው እና እንደዚህ ያለ መንግስት በሚመራት ሀገር ውስጥ የአምቦ ጥቃት ሊያነጋግር የቻለው እንዴት እንደሆነ አልገባኝም። ገላን፣ ቃሊቲ ውሃ ልማት፣ ላንቻ፣ ቦሌ ሩዋንዳ አካባቢ ማጎሪያ
ጣቢያዎችን ያዘጋጀ ማሰቃያ ጣቢያዎችን ያዘጋጀ መንግስት እኮ ነው ኢትዮጵያን የሚመራ። ትናንት የአዲስ ስታንዳርድ ማኔጂንግ ኤዲተር እንዴት ነው የተወሰደው? ልክ ካምቦ 120 ማፊያዎች ጋር የሚመሳሰሉ ሰዎች እኮ ናቸው አይደለ? ማስክ ለብሰው መጥተው ከቢሮው እየገፈታተሉ ሲወስዱት በሲሲቲቪ በተቀረጸ ካሜራ አማካኝነት ተለቋል። ስለዚህ ይሄ የአካባቢው ሲደረግ የነበረ ጉዳይ ነው። የሰሜኑንማ ተውት። ሰሜን ላይ እኮ ያዘመተው መከላከያ ተብሎ የሚጠራው ኃይል አባ ተወርቤ ጋሸና ሲርና የመከላከያን ልብስ ለብሶ ገብቶ ሸኔ የሚባል ነፍሰ ገዳይ ስብስብ የመከላከያን ልብስ ለብሶ ገብቶ የአማራ ሴቶችን ቤተሰቦቻቸው ፊት እየደፈረ እኮ ነው። አባትን ረሽኖ እኮ ቤት ውስጥ ቀብሮ ወጥቷል። ይሄን አታውቁም እንዴ? ደቡብ ጎንደር ላይ እኮ ፋኖዎች ቤት መጥተው በልተው ሂደዋል በሚል አስተሳሰብ ሽማግሌውን ገሎ ቤት ውስጥ ቀብሮ ሂዷል። ልጆቹ እያዩ ለዛውም። ስለዚህ ኢትዮጵያ የምትመራው በማፊያዎች መሆኑ መታወቅ መቻል አለበት። ትናንትና ህግ አድርጎ ሊያጸድቀው ብዙ ጥረት አድርጎም እንደነበር ልትረሱት አይገባም። በተረፈ ግን የአምቦ ቪዲዮ ዛሬ ለምን ተለቀቀ? ለምንድነው የተለቀቀው? ቪዲዮዎች እስከ የተገኙ የሚለውን ጥያቄ መጠየቅ ወሳኝ ነው። አብይ አህመድ ኦሮሚያ ላይ አብይ ይበቀዋል፣ እንደ ስርዓት ይዞን ሳይወርቅ በፊት ይህን ሰውዬ ገለል እናድርግ የሚል አንጃ ተፈጥሯል። እዛ አንጃ ውስጥ ሽመልስ አብዲሳ ስለተቀላቀለም ይሆን ይቀላቀላል ተብሎ ስለተገመተም ሊሆን ይችላል። ይህንን አምቦ 120 ያደራጀው ሽመልስ አብዲሳ መሆኑ ይታወቃል። ትናንትናም ጀዋር መሐመድ በሱሱ ሂዶበታል። ብዙ ፎቶዎችም አሉ፣ የፎቶ ማስረጃዎችም አሉ። ይህን ጭካኔ ሲፈጽሙ የነበሩ ሰዎች ትናንትና ሽመልስ አብዲሳ ጋር ፎቶ ሁሉ አላቸው፣ ተነስተዋል። ስለዚህ አብይ አህመድ እነዚህ ቪዲዮዎች እንዲለቀቁ ሆን ብሎ አድርጓል ብዬ አስባለሁ በራሴ። ለምንድን ነው እነዚህ ቪዲዮዎች የተለቀቁት? ለምንድን ነው? አገዛዙ እኮ በመላው ኢትዮጵያ የሚያደርገው ነው። የአምቦው ለምን ወጣ? ለምን ዓላማ ብዬ ሳስብ እነ ሽመልስ አብዲሳ ከዚህ ጀርባ አሉ ተብሎ ስለሚታመን አብይ አህመድ እነ ሽመልስን ለማሸማቀቅ አንድ ነገር በእኔ ላይ የምትዶሉት ከሆነ እነዚህ ቪዲዮዎች ብቻ ሳይሆኑ ሌሎችም ቪዲዮዎች አሉኝ፣ ስለዚህ ማንጅራታችሁን እየቆለመምኩ እስር ቤት አስገባችኋለሁ የሚል ዛቻ ለመሰንዘር አስቦ በሌሎች ኃይሎች በኩል ለነ ጀዋር መሐመድ እንዲደርስ አድርጓል ብዬ አስባለሁ። ምክንያቱም እነዚህ ቪዲዮዎች ሲቀረጹ የነበረው ለባለቤቶቻቸው ለመላክ ነው። ከላይ ተልኮ ይሰጣቸዋል፣ በዛ መሰረት ይደበድባሉ። ተግባሩን መፈጸማቸውን ለመግለጽ ብለው ነው የሚቀርጹት። ወንጀሉን የሚፈጽሙት ሰዎች ናቸው። ስለዚህ አብይ አህመድ እነዛን ቪዲዮዎች ካሰባሰበ በኋላ እነ ሽመልስን ለማስገበር እኔ በእርግጥ ሽመልስ አብዲሳ አብይ አህመድ ገባር ነው ብዬ አስባለሁ። ግን ከዚህ በፊትም ሲነገር እንደነበረው ኦሮሚያ ላይ አንጃ እየተፈጠረ ነው። ኦሮሚያ ላይ አብይ አህመድ ከስልጣን ሊወገድ ይገባል በሚል አስተሳሰብ ጄኔራሎችም የፖለቲካ መሪዎችም ተሳተፉበት አንጃ እነ ጀዋር መሐመድን የሚያካተተ አንጃ እየተፈጠረ መሆኑ ሲነገር ነበር። ስለዚህ አብይ አህመድ እነ ሽመልስን ለማስገበር በእኔ ላይ ዶልታለሁ ብትል ቀድሜ እበልሃለሁ የሚል መልእክት ለማስተላለፍ ሆን ብሎ በእጁ አዘር በነ ጀዋር አማካኝነት በኩል አስለቅቆታል ብዬ አስባለሁ። የክልል ምክር ቤት አባላትም የሚያስተላልፉትን መልእክት ስትመለከቱ ይሄ የክልል ምክር ቤት አባል ነው፣ ጀዋር መሐመድ ለጥፎት ነበር። አባሉ የለጠፈውን ስትመለከቱ ከዚህ ወንጀል ጀርባ ክልሉ መኖሩን ትረዳላችሁ። አደራ የሚለው ለሽመልስ አይደለም። አደራው የተጻፈው ለማን ነው? ለአብይ ነው። ወንጀሉን የፈጸሙ ሰዎችም በቁጥጥር ስር የዋሉት በመከላከያ ነው። ስለዚህ እንደ እስከዛሬ ሁሉ ሊለቀቁ አይገባም። አንዳንድ ቦታዎች ላይ እንደዚህ አይነት ተግባር ሲፈጸም ነበር። ተያዙ ይባላል፣ ፎቶ ይነሳሉ፣ ከዛ በማግስቱ ይለቀቃሉ። እኒህን ከለቀቃችሁ ግን ከምዕራብ ሸዋ ሰው ጋር ትጣላላችሁ እና ጠቅላይ ሚኒስትር ሆይ ውስጡን እየገዘገዙ ስለሆነ ይሄን ነገር አጥብቀ ያዝ በማለት ምክር ሲሰጥ ታይቷል። ስለዚህ የዚህ ቪዲዮና ፎቶ ባለቤት አብይ አህመድ መሆኑ የሚያጠራጥር አይደለም። ሌሎቹን አመራሮች እኮ አብይ አህመድ አመራሮችን የሚያስከብረው በዚህ መልኩ ነው። ሐላላ ይወስዳቸዋል። ከዛ ትንንሽ ችፕሶችን ቪዲዮና ምስል የሚወስዱ ችፕሶችን ያለጥፍና በዛ መልኩ ነው ብላክሜል እያደረገ ሁሉንም ከጫማው ስር እየረጋገጠ ያስቀመጣቸው። ግማሹን እንደዚህ ወንጀል ሲፈጽሙ የሚያሳይ ቪዲዮ ይዘውባቸዋል። እኩሎቹ ብልግና ሲፈጽሙ የሚያሳይ ልክ እንደ ኤፒስቴ ሁሉ ማለት ነው ብልግና ሲፈጽሙ የሚያሳይ ቪዲዮዎችን ይዟል፣ ፎቶዎችን ይዟል። ግማሾቹ ሙስና ሲበሉ የሚያሳይ መረጃ አለው። ስለዚህ መንፈራገጥ በጀመሩ ቅጽበት እሱም ማንጓጠጥ በጀመሩ ቅጽበት እነዛን ፋይሎች መዘዝ አድርጎ ያወጣቸዋል ማለት ነው። አሁንም ቢሆን እያደረገ ያለው ይህንን ነው ብዬ አስባለሁ። በተረፈ የዛሬው ፕሮግራማችን ይህንን ይመስል ነበር።
አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን ዛሬ ዝግጅታችንን እንቋጫለን። እናመሰግናለን። ክበሩልን።